እዚህ ብዙ ጊዜ ያው እርዳታ የሚሰሩ ሰዎች ይፈራሉና እጃቸው ረጅም ነው እነሱን አትችሏቸውም ተዋቸው የሚባለው በጣም ተመሳሳይ ወሬ አለና እሱ ጥያቄ እኔን አያካትትም። እጄ ረጅም ቢሆን እርዳታ ላይ ብዙ ነገሮች አጋጥሞኝ ሚዲያ ላይ እዚህ ወጥቼ ብዙ ጊዜ አልቅሻለሁ። ሚዲያ ላይ ቁጭ ብዬ አልቅሻለሁ። ብዙዎቻችሁ ተሙም ዮኒም ገብታችሁ አይታችኋል። ብዙ ጊዜ እጄ ረጅም ነው ብዬ አላስብም። እንደዚህ አይነት ነገር ላይ ደግሞ የለውም ማቀው ነገር የለም። እጃቸውም ረጅም የሆኑ ሰዎችን አላውቅም እና ይሄን እኔን አያካትትም። ጨርሻለሁ። ዮኒ ሌላ ጥያቄ ነበረ? እኔ ምንድነው በተለይ አንዳንዶቹ በራሳቸው እንደ ድርጅት የሚያደርጉ ወንድሞች አሉ እህቶች አሉ። እንደ ድርጅት ይሄን ያህል መንበር አለው የኛ ይሄን ያህል መንበር ነው ያለን ይሄን ያህል ሰዎች በዚህ መልኩ ነው የምንረዳው። እንዲሁም ደግሞ ካፒታል አለው አይደለ? የተረዱ ሰዎች ማስረጃ አሁን ለምሳሌ ይሄን ያህል ብር አሰባስበናል የተረዳው ደግሞ ይሄን ያህል ነው የሚባለውን እንደው እሱን ነገር በደንብ ቢሆን ደስ ይለኛል። ገባችሁ? መቼም ተሰብስቧል። ይሄን ያህል ተሰብስቧል ይሄን ያህል አስገብተናል የሚባለው ነገር በማስረጃ ቢሆን እሱን ነው ሞር ፎከስ መደረግ ያለበት የሌላው ነገር ሳይሆን። ዮኒ እኔ እርዳታ ላይ ባለሁበት ጊዜ ውስጥ እኔ እንጃ ሪሲት አንድም ሪሲት ሊገኝ አይችልም። በእኔ ስም አካውንቴን ሰጥቼ አላውቅም። ታካሚ ይመጣል የራሱን አካውንት ይዞ ይመጣል። በአካውንቱ ተሰብስቦ ይዞ ይሄዳል። የኔ ቤት ደግሞ በጊፍት ያን ያህል የሚታወቅ አይደለም። 3-4 እርዳታ ነው። የጊፍቱን አውጥቼ ደግሞ ግሩፕ ላይ አለ ግሩፕ ላይ አስገብቼ አውቃለሁ። ከዛ ውጪ ፐርሰናል አካውንቴን ሰጥቼ አላውቅም። በእኔ አካውንት የገባ አንድም ብር የለም። ሰጥቼ አላውቅም። በህክምና ደረጃ ብዙ ኩላሊት የደም ካንሰር እንደም ብዙ ታካሚዎች ገብቷል እኔ ጋር አካውንት የራሳቸውን ይዘው በራሳቸው አካውንት ቤቴን ከፍታለሁ ተሰብስቦ እንተናላላ የራሴን አካውንት ሰጥቼ አላውቅም። በባለቤቴ ስራ አማካኝነት መስጠት አልችልም። ስለዚህ ሰጥቼ አላውቅም። በዚህ አጋጣሚ ወንድምና እህቶች በእሱ አካውንት ገንዘብ አስገብተናል የምትሉ ተወሰደብን የምትሉ ካላችሁ ነገሩን ቤቱ ብዙ ሰው ስላለው ሳይሆን በሐቅ ናርዶስ ብር በአካውንቴ አበበ ወይ ደግሞ በእኔ አካውንት ስም እዚህ ጋር ያለው 13000 ሰው በእኔ ስም እኔ አካውንት ገባ ካለ አንድም ታካሚ ቢሆን ይምጣ። በግሩፕ ሰምታችኋል። አንድም ታካሚ ቢሆን ይምጣ። እኔ ቤት ይገባሉ በአካውንታቸው ሰብስበው ይወጣል። ኦኬ ሀቢባ እየተጠራች ነው። ሀቢባ እህታችን ነይና በተለይ ከሷ ጋር በተያያዘ ሰክሰስ የሚባለው ነው ሰክሰስ ፕላስ ወረበ እሱ ትልቅ ጥያቄ የኔም ጥያቄ ስላለ ነው የብዙዎቻችን ጥያቄ አለ። በሱ ጉዳይ ላይ አብረን የምንጠይቀው ጥያቄ ስላለ ሀቢባ ፕሊስ ነይና ስለዛ ጉዳይ ኤክስፕሌን ብታረጊ መልካም ነው። ዶሊ የኔ ደሞ ልናገርና እሺ ያው ታሙ የጠየቃቸው ጥያቄዎች መጀመሪያ ላይ ስለነበርኩኝ ለመልስ አንድ ጊዜ እንትን ቻርጀሩ ፐርሰንት ታስገባኛለሽ። ኦሬዲ ቻርጀር ሰክቼ ስለሆነ ነው እዚህ ጥግ ላይ ቆሜ ያለሁት። ከተቋረጠባችሁ ብዬ ተሙም ዮኒም ናርዲም ተስፍሽም ፍቄም ፊታውራሪም ሌሎቹም በእርዳታ ላይ የተሰማቸው የሚጠራ ሰዎች በሙሉ እንዲሁም ተመልካቾች ማለት ነው አብራችሁኝ ሰርታችኋል። አብራችሁኝ አግዛችኋል። የሁላችንም ውጤት ነው። እኛ አስተባብረን እናንተ ሰጣችሁ የተረዳ እርዳታ ነው
እንግዲህ ለሰዎች የሰዎችን ህይወት የቀጠልንበት የሰዎችን ህይወት ያኖርንበት ብዙ ነገሮችን የተሰራበት ማለት ነው። ስለዚህ እሱ ጥያቄ በዚህ መልሳለሁ። ሁላችንም ጋር ሰላማዊ ግንኙነት በእርዳታ ጉዳይ በገንዘብ ጉዳይ ከማንም ጋር ጭቅጭቅ ንትርክ የለኝም። በእርዳታ ጉዳይ ሁሌ ተስማምተን ተከባብረን ተመሰጋግነን ነው በእርዳታ የምንለያየው። ስለዚህ ይሄ ጥያቄ እኔን አይመለከትም። ሁለተኛው ደግሞ በብሔር የሚለው ማለት ነው። በብሔር እንግዲህ እኔም ፕሮፋይሌ ራሱ ይመሰክራል ኢትዮጵያዊነት ብዙ ዋጋ ያስከፈለኝ ሰው በሰውነቱ እንጂ በሌላ ነገሩ የማይመዘንበት በጎጡ ወይም በሰፈሩ ወይም በአካባቢው ሳይመዘን በኢትዮጵያዊነቱ ኢትዮጵያዊ ብቻ አይደለም ሰው ስለሆነ አክብሬ ሰዎችን ማግዝ ሰው ነኝ። ሌሎችም እንደዛ ናቸው ብዬ ነው የማምነው። ስለዚህ ይሄም አይመለከተኝም። ስድብ ሲመጣ የሆነ እርዳታ ሲመጣ በአካባቢ ትወሰናላችሁ የሚለው ነገር ተመልካቹ ራሱ የሚመልሰው ነገር ነው። እንደዚህ አይነት ነገር ውስጥ የለሁበትም። ምን ያህል ተረዳ ለሚለው ጥያቄ ደግሞ ዮኒ የጠየቀው ጥያቄ እኔ ያገዝኳቸው ሰዎች በእኔ ሚዲያ በቁጥር ብትጠይቀኝ እንኳን አላውቅም። ለምን ኤቭሪዴይ ነው የሚመጣው እርዳታ። ጌም እንኳን ልጫወት ገብቼ ሐሳቡ ተቀይሮ በዓል ዛሬ ዘንጬ አምሬ ወጥቼ ልጨፍር ወጥቼ ወደ እርዳታ የገባባቸው ቀናቶች ብዙ ናቸው። ስለይገባል እባክሽን ሰው እርጁ ይቀየራል። ስለዚህ ሁሉንም በቁጥር አላውቅም። አንድ ታማሚ ሲመጣ በአካውንታቸው አካውንት ተሰጥቶ ይሰበሰባል። እኔን የሚመለከተኝ ምናልባትም ጊፍት ነው። በጊፍት ጉዳይ ላይ ደግሞ ይሄን ግልጽ አድርጌ መናገር ፈልጋለሁ። ጊፍት በእኔ አካውንት ተሰብስቦ ያውቃል። እንዲሁም ደግሞ ለምሳሌ አንድ የታመመ ሰው ቢመጣ በእንትን አካውንት ይሰብሰብ ይባልና እንደገስ ተቀምጦ ከዛ ሰው ላይ ይሰጣል ጊፍት። ከዛ የተወሰነው ፐርሰንት ቲክቶክ ይቆርጣል። ያም ፐርሰንት እያንዳንዱ ተረጅ ውስጥ የኔ ተቆርጦ የገባ እኔ አካውንት ላይ በሙሉ ደርሷቸዋል። አልደረሰኝም ብሎ የሚያምን ወይም አልደረሰኝም ብሎ በመረጃ የሚመጣ ሰው ካለ ይጠይቀኝ። እኔን አሁንም አለሁኝ እዚሁ ቁጭ ብዬ ነው የምከታተለው። በጊፍት ተቆርጦ ጊፍት ተሰጥቶ መማር አልሰጣችኝም ካለ እኔ አለሁ እጠይቃለሁ። ማስረጃዎች አሉ። ብዙ እርዳታዎችን ሰርቻለሁ። በተለይ አንዳንዴ ስማችን ሲጣራ ራሱ ግራ ያጋባ ነበረ። ቴዲን ጠይቄዋለሁ። ለምንድን ነው ስሜን የጠራኸው ብዬ ጠይቄዋለሁ። እንደማንኛውም ሰው መጀመሪያ ናፍቄው ነው ሁሉ ብያለሁ። እውነት ለመናገር ካለን ቅርርብ ቴዲ የጠራኝ ናፍቄው መሆን አለበት ብያለሁ። የምርም ማለት ነው። ሚዲያ ላይ ሁሉ የተናገርኩት ስለሆነ እንትናል። ስለዚህ እኔ ስሜሽ የተጠራው እርዳታ ሲባል እንግዲህ ማን ሊጠራ ይችላል ነው ያለኝ። እውነት ነው። ማን ሊጠራ ይችላል? ሁላችንም የምናውቃቸው አይምሮአችን ላይ ያሉ ሰዎች አሉ። እርዳታ ሲባል ማስተር አብነት፣ ሚኪ ፍታውራሪ፣ መማር፣ ናርዲ፣ ሁላችሁም ፍቄ፣ ተስፍሽ፣ ቴሲ፣ ሀቢባ፣ ሳሪ በቃ ነሂዊ ብዙ ናቸው። እያንዳንዱ ቤት ግን እርግጠኛ ነኝ ሁላችሁም ተሙም ሰው አውረድታል። ዮኒም በጣም ብዙ ጊዜ ሰው ረድታል። ይህን ተግባር ሰርታችሁታል። ግን ያው ብዙ ጊዜኛ ሰብሰብ ብለን ስለምንረዳ በብዛትም ድርጊቱን ምንድነው የሚባለው ድርጊቱን ስለምናደርገው ምናልባት ከፊት ለፊት ስማችን ተጠርቷል። እኔ ቅሬታ የለኝም። ግልጽ ሆኖልኛል። ቴዲ በመንገድ እንደጠራኝ ስሜን ግልጽ አድርጎልኝ የተቆረጠ ግን ሌባ እየተባለ ሲወጣ እንደ ሰው ነን ይከፋናል። ከፍቶኛል በሰዓቱ ማለት ነው። ግን እሱ ግልጽ ስላደረገልኝ ደስ ብሎኛል። ዛሬም በመምጣቴ እጅግ በጣም ደስ ብሎኛል። በእርዳታ ማገኛችሁ ወንድም እህቶች ናችሁ። ነገም ከነገ ወዲያም ለመጠየቅ ዝግጁ ነኝ። ምንም የምለው ነገር የለም ከዚህ በኋላ። ሌላው ከፍራውል ጋር በተያያዘ ጉዳይ
ፍራውልን አውርቼው ነበረ። ፍራውል እኔ አንቺን ስምሽን ስም አልጠራሁም ብሎኛል። ከአንቺ ጋር በእርዳታ የተገናኘንባቸው ጊዜያቶች አሉ። አዎ ዘማሪ ኃይሉ ዲያቆን ኃይሉ እሱን እኔ ቤት ረድቶታል። ፍራውል ኃይሉ ዲያቆን ኃይሉ ካለ መጥቶ ይመሰክራል። ሌላው ደግሞ I think 2023 ይመስለኛል ከ2 ዓመት 3 ዓመት በፊት ለደብረ ብርሃን እያሰባሰብን ባለን ሰዓት ፍራውል መጥቶ አግዟል። $1000 ከዛ ሲቀጥል ደግሞ $200 $200 አርጎ አግዞናል። ይሄንም በነያያ ዘልደታ አማካኝነት ፍራውል ብቻ አይደለም እዚህ ጋር ስላለ ዮኒም $50,000 ሰጥቶን ነበረ ለደብረ ብርሃን። እሱን አድርሰን ቪዲዮዎች አሉን የደብረ ብርሃን የተረዳበት። ስለዚህ በሌላ ነገር እንጠየቀው ነገር ካለ ይሄው አለሁኝ ብያለሁ። አመሰግናለሁ። እሺ በስሙ ጉዳይ ያው መማሪያ ያለችውን ሰምታችኋል። እርዳታ ከተባለ ለምሳሌ እዚህ ሶሻል ሚዲያ ላይ ፖለቲካ የሚያወያዩ ሰዎች ገንዘብ ዘርፈዋል ከተባለ ቁጥር 1 የምትጠሩት እኔ ነው። ፖለቲከኞች ነው ትላላችሁ። ቴዲ ያሉት የምታውቋቸውን ፖለቲከኞች በሙሉ ትጠሩና ትጠይቃላችሁ። በእርዳታ ጉዳይ እርዳታ የሚሰበስቡ ሰዎች ራሳቸው እየተረዱበት ነው የሚል ወሬ ሲመጣ ባንጠራችሁ ይገርማል። እንደው መገረም የነበረባችሁ ስማችሁን ባንጠራ ነው። ለምሳሌ ፍቄ ኖርዌይን መጠራቴን አላስታውስም፣ ግን መጥቷል። ምክንያቱም እርዳታው ስላለ ሶሻል ሚዲያ ላይ በእርዳታ ስራ ላይ ያላችሁ ወይም ደግሞ እርዳታ የሚሰሩ ሰዎች በሙሉ ይመለከታችኋል። አንዳንዱ እንደውም ሳይጠራ ስለመሰራ ይሄን ስለሚመለከት ብሎ ይመጣልና ምናልባት በተሳሳተ መንገድ የተረጎማችሁ ሰዎች ካላችሁ ይሄን ማስተካከያ ብትወስዱ። ሰዎች ቆርጠው ሲፖስቱ ግማሹ ሌባ ይላል፣ ግማሹ ጻድቅ ይላል ምናምን፣ እሱ አይደለም ዋናው። እኔ ግን ሳስተላልፍ ከሰዎች ስማቸውን ወስጄ ኮሜንት ላይ ያነበብኩኝ ስም ዝርዝራቸውን ስጡኝ ብዬ ነው ያነበብኩት። በዚህ ያወር ነው። ስለዚህ ደስ ብሏችሁ ነው መምጣት ያለባችሁ። ደስ ብሏችሁ እንደመጣችሁ ተስፋ አደርጋለሁ። አንዳንድ ሰው ገስት ላይ እናስገባና ከተሙና ከዩኒ ካለ ጥያቄ ካለፈ በኋላ የምትሉት ነገር ከሌለ ሰዎች በጽሁፍም በቪዲዮም የላኩት ደግሞ አለ። አስቀድሜ በቴሌግራም በነገርኳቸው መሰረት ትላንትም ቲክቶክ ላይ ያለው በነገርኳቸው መሰረት ጥያቄውን በደንብ በጥሞና ካደመጣችሁ በኋላ የምትገቡ ሰዎች ደግሞ ሁለት እድል አላችሁ። የመጀመሪያው እድል ለሚመለከተው ሰው ለምሳሌ የምትጠይቁት ተሲን ከሆነ ተሲ ሄይ በዚህ ጊዜ ይሄንን አድርጋል ይሄ ነገር ግልጽ ብታደርገው ብላችሁ ይድረስ ለተሲ ብትሉ፣ ጀነራላይዝ ደግሞ አድርጋችሁ ከሆነ ጀነራላይዝ አድርጋችሁ ጥያቄዎችን ብታቀርቡ፣ እርዳታ ላይ የምትሰማሩ ሰዎች ምናምን ብላችሁ ጥያቄ ምልክት አድርጋችሁ ብታቀርቡ። በተረፈ ከዚህ ውጪ ግን ምንም ነገር ለመናገር ባትገቡ። ሰው ትንሽ በዛ ብላችሁ በዚህ አጋጣሚ ልስበክ ብላችሁ እንዳትመጡ ፕሊዝ። የስብከት አገልግሎት አይደለም የሚያዝ ነው። ልምከር ምናምን ብላችሁ እንዳትመጡ። የምክር አገልግሎት አይደለም። በሰከነ መንገድ በጨዋ መንገድ ጥያቄ እንጠያይቃለን፣ የሚመልሱን እንሰማለን። ከዛ እናንተን ፍርድ ሰጣላችሁ። በዛው ነው የምናወራው። ያላወራችሁ ካላችሁ አጠቃላይ በአጠራሩ ዙሪያ ላይ እንዲሁም ተሙ ያነሳውንም ጥያቄ መሄድ ፈልጋለሁ የምትሉት ነገር ካለ ለእናንተ እድሉን ልስጣችሁና ሰዎችን እንደማስገባት ወደኛም ጥያቄ ገና ወደ ጥያቄውም ስላልገባን ወደዚያ እንመጣለን። ተሙ ምትሏል? አንዴ ቆይ፣ እኔ ቴዲ ምለው ነገር አለ። ሁላችሁም ሰላም ብያለሁ። ግን ይሄ የህዝብ ጥያቄ ነው። የህዝብ ጥያቄ ደግሞ እንድንጠየቅ የጠየቀው ሰውየው እዚህ መገኘት አለበት። እኛ ሌቦች ናቸው ሰጥቻለሁ ብሩን ያለው ሰውየው እዚህ መገኘት አለበት። ይሄ ባይዘ የግለሰብ የዮኒ ወይ የተሙ ወይ የቴዲ ጥያቄ ሳይሆን የህዝብ ነው። የህዝብ ጥያቄ እስከሆነ ድረስ ሰውየው እዚህ ጋር ፍራውል ትቻ ተገኝቶ ከሱ ጋር መነጋገር ነው ያለብን። ፌስ ቱ ፌስ እዚህ ጋር እሱ ነው አይደል እርዳታ እኔ ተበልቻለሁ ያለው። እርዳታ ተበልቻለሁ ብሏል አይደል? ተበልቻለሁ ያለው ሰውየው እዚህ መገኘት አለበት። ከሱ ጋር መናወራ ደስ ይለኛል እኔ በበኩሌ። ይሄ ቫሊድ ፖይንት ነው። ቀደምም ተጽናገር ነበረ። ይሄ ትክክለኛ ነገር ነው። የሁሉም እንትን ነው። ፍራውል ካለ አሁን በድጋሚ መላክ አለብህ። ምክንያቱም ከዚህ ቀደም የሰራቸው ቪዲዮዎችም አሉ። ከዛ እንዲጋ መጥቶ እንደገና የተናገራቸው ነገሮች አሉ።
አንዳንዶቹ ግልጸኝነት የሚጠይቁ ናቸው። ለምሳሌ በደፈናው እርዳታ የሚሰበስቡ በሙሉ እየተረዱበት ነው ካለ እርዳታ የሚሰበስቡ በሙሉ ይመለከታቸዋል። እዚህ ውስጥ ያሉ በሙሉ እኔን ነው፣ ፍቄን ነው፣ ናርዶስን ነው፣ መማርን ነው፣ ኒኪን ነው የሚለው ነገር ላይ ይገባ ይችላል። ስለዚህ ይሄ ግልጸኝነት ስለሚያስፈልገው ያንተ መገኘት እኔ የምደግፈው ነገር ነው። ካለ ሪኩዌስት ልከ ብትመጣ ለማለት ያህል ነው። ተሲያነሳ ትክክለኛ ነገር ነው ለማለት ነው። መናገር ይፈቀድልኛል? እሺ ፍቂ። እሺ በመጀመሪያ ቴንኪዩ ስለጠራችሁን አመሰግናለሁ። ቀጥሎ ግን ተሙ የጠየቃቸው ጥያቄዎች በሙሉ ትክክለኛ ጥያቄ ናቸው። የሚመለከተኝ እዛ ውስጥ ካለ መልሳለሁ። በሁሉም ስላለን የተሙ ትክክለኛም ጥያቄ ነው። ሁሉም ጥያቄዎች በጋራ ባሉት ሁሉም ላይ ግን የሚመለከተኝ ነው ብዬ ስለማላስብ ባልመልሰው ወይም አለበት ፖይንት ካለኝ ችግር የለም እናገራለሁ። ዮኒ ያነሳው ፖይንት ግን ቀጥታ እኔንም የሚመለከት ስለሆነ ከዚህ በፊትም አንስቶት ቪዲዮ ሰርቶበት ስለነበረ መመለስ ስላለብኝ ነው። 60 ሚሊዮን 40 ሚሊዮን የሚባለው ታሪክና አጋጣሚ ሆኖ ደግሞ ነገሩን ተመሳሳይ ሆነብኝ። የዛን ጊዜም እንደዚሁ በሰዎች ዝውውር ላይ የተነሳ ጥያቄ ተነስቶ ያንን ለመሸፈን የተሄደበት መንገድ ሆኖ በአሁንም እንደዛ ተሰማኝና መመለስ ፈለግኩኝ። ዮኒ ምናልባት ያኔ ከውጭ ሆኖ ለ2 ወይ ለ3 ደቂቃ ሰምቶኝ ይሆናል ያነሳሁበት ሶሻል ሚዲያ ለበጎ ነገር ሲጠቀሙ እኔ አንደኛው ካየሁበት መልካም ነገር በጋራ በተሰሩ ስራዎች ላይ ከሁሉም ጋር በጋራ ሰርተናል። የሰሩ በብዛት ከዛ በላይ ሰሩ ሰዎች አሉና ካልኩሌት አድርጌ ዝም ራፍሊ ወደ 42 ሚሊዮን እንኳን ተሰርቷል። ይሄንን ቀጥታ ፍቄ ሰብስቤ ወይም በራሴ በአብዛኛው የተሰሩ የጋራ አካውንት ጆይን ተከፍተዋል በብዙ ነገር እንዲሁም ደግሞ አካውንት የሚሰጥባቸው ምክንያቶች ባሉ ነገሮች ላይ አሉ። ለምሳሌ ቀጥናንሽ የሆኑ ነገሮች ትላልቅ ሆነው ግን የጋራ አካውንት ነው በአብዛኛው ተሰርቶ ተጠያቂነትን ባላቸው ጉዳዮች የራማ ጉዳይ በመጣበት ጊዜ እንኳን በአግባቡ የመለስንበት የተሰራው በዝርዝር ስለነበረ ነው። የገንዘብ ጥያቄ አይደለም የሰዎች ችግር ነው የተባለበት። ያንን ፐርሰናሊ ዮኒ በዛ ሰዓት ላይ ምን አስቦ እንደሆነ ባላቅም ቀጥታ የፍቄ ኖሮ ሌባ ብሎ በቀጥታ ነው ቪዲዮ የሰራው። ምናልባት ያን ጊዜ የነበረበት ሁኔታ ሊሆን ይችላል። ያንን አንድ ቀን ቴዲ ፈልጋለሁ እኔና ዮኒ ቁጭ አድርገ በዛ ጉዳይ ላይ እንድናወራ ፈልጋለሁ። ይሄ ጀነራል የሆነ አሁን የተጠየቀውን ጥያቄ ግን ወደዛ ሙሰል ስለማልፈልግ ምክንያት ስላለኝ ማለት ነው። ከዛ ውጪ ግን ዛሬ የሚነሱ ማናቸውም ጥያቄዎች ቢቻል ለበጎ ይሆናሉ ብዬ አስባለሁ። ቢቻል አላስፈላጊ የሆነን ሰዎች በዚህ ነገር ላይ እኔ እንደ ስራም አልቆጥረውም ስራም አይደለም። ሰዎችን ማገዝ ወይም ደግሞ በተቻለ አቅም ማስተባበርና ሰዎች ጋር መድረስ ተፈጥሯዊ ግዴታ ነው። አቅም ካለን ማንም ሰው ያለውን አቅም ማስተባበርና ማድረግ ከቻለ ኢትዮጵያ ላይ በዚህ ሰዓት ላይ የሰው ልጅ የሚያስፈልገውን ማድረግ ይቻላል ብዬ ስለማምን ይሄንን በተመለከተ ነው። ዮኒ ያነሳው ግን ፐርሰናል ይሄንን ሰብስበናል ይሄን አድርገናል ይሄን ብለናል የሚለው ነገር እኔ ራፍሊ እንኳን መናገር በሚቻልበት ሁኔታ መናገር እችላለሁ። ቴስ የተሳተፈበት ናርዲ መማር ያሉበት ህፃን ልጅ ጉበቱን ንቅለ ተከላ የተደረገበት ባለ እናትየው ጉበት የሰጠችበት ከ8 ሚሊዮን ብር በላይ ሲሰበሰብ 10 ቀን ውስጥ አይደለም። ሮሃማና ኤልሮይ ታክሞ የዳኑበት ወደ 9 ሚሊዮን ብር ሲሰበሰብ ልጆቹ ራሳቸው ስላሉ በአካውንታቸው የተሰበሰበ ጆይን አካውንት ተደርጎ የገባ ገንዘብ ነው። እንደ ቀላል አንመልከተው። ሶሻል ሚዲያ ላይ የሰዎች ልጆች እየዳኑበት ያለው ሰዎች እጃቸው የሚሰጥበት ብዙ ነገር ስላለ ነው። እንደ ስብከትም እንዳትወስዱት ስላልከው ቴዲ ወደዛ አልሄድም። ግን በጎ ነገሮች ይደረጋሉ። ዮኒ ሰዎችን ሰብስቦ ሲያስተባበር ሲረዳ ዝም ብሎም አይደለም የተሰማው ወይ የራሱ ነገር ሲተሙም በዛ ውስጥ ገብቶ እጁን ሰጥቶ የሆነ ነገር ሲያደርግ ያ ስለሆነ ነው። ማንም ሰው እኔም በሆን ደግሞ ሶሻል ሚዲያ ላይ መጥቼ የገባኝ ነገር ካለ ያንን ነገር ለሰዎች ነገር ማንም ሰው ግን እኔ የሰጠሁት 1000 ብር እኔ የሰጠሁት 2000 ብር በጊዜውና በሰዓቱ ያልኩት ቦታ አልደረሰም ካለ መብቱ ነው የመጠየቅ። የሰጠኝም ብር የመጠየቅ ማንም ሰው መብት አለው። በዛው ልክ ግን ሁሉም እንዲያመሰግነኝ ወይም ደግሞ ሁሉም እንዲረግመኝ አይደለም። ያደረኩት መልካም ነገር ካለ መመስገን እንደሰው ፈልጋለሁ። ያጠፋሁትም ካለ መጠየቅ አለብኝ። ያንን ግን የሚጠይቀኝ የሰጠኝ ሰው ካለ ይሄንን ብር በዚህ ጊዜ ሰጥቼው አላደረገም በወቅቱና በጊዜው ነው። እኔ ዛሬ 5 ዓመት የሰጠ ሰውዬ ደረሰኝ ይዞ መጥቶ የዛሬ 5 ዓመት የሰጠሁት በቂም በቀል ቢመጣ አልሰማውም አላዳምጠው። ሁሉም ጊዜና ወቅት ስላለው አሁንም ቢሆን ማንም ሰው ይሄንን በዚህ ጊዜ ሰጥቼ ይሄንን አላደረክም የሚል ሰው ካለ ያ ነው።
ፊራን በተመለከተ ግን በጣም የምወደው ወንድሜ ነው፣ ደግ ነው፣ ሰጪ ነው። ብዙ ጊዜ መርቄው አመስግኘው ቤቱም ላይ ገብቼ ወጥቻለሁ። አንድም ቀን ግን ፊራ 1 ብር በኔ በኩል ለከሌ ወይም ደግሞ ይሄንን አድርግ ብሎኝ 1 ብር ሰጥቶኝ አያውቅም። እዚህ ውስጥ የሚመለከተኝ ጉዳይ እንደሌለ ለመናገር ነው። ግን ደግ ልብ ያለው ሲሰጥ ያየሁት በዚህ ሶሻል ሚዲያ ላይ ሲቆረስ ያየሁት ደግ ወንድሜ ነው። ምናልባት የሆነ የዛን ጊዜ በነበረው ስሜት ወይ በነበረው ሁኔታ ያንን የተረዳበት መንገድ ካለ አሁንም ጊዜ ያለው መጠየቅ ይችላል። ፍቄ በዚህ ጉዳይ ላይ ጥያቄ አለኝ ካለኝ መብቱ ነው፣ መጠየቅ ይችላል። መረጃና ማስረጃ ባለው ነገር ላይ ራፍሊ ግን በተናገርኩት ወይም ይሄ ነገር በተባለው ነገር ላይ ካለ ዮናስ ብዙ ነገሮች ተናግሯል። ብዙ በተናገረው ነገር ላይ እኔ መጠየቅ ይችላል። ያ አይደለም ጉዳዩ። ማስረጃና መረጃ ባለው ሶሻል ሚዲያ ላይ ስንመጣ ረጅም ሰዓት የምንቆይ ሰዎች አለን። ልናወራ የምንችላቸው ብዙ ነገሮች ይኖራሉ። እንዲህ ነው ግን በቂም በቀል ባልሆነ ትክክለኛ በሆነ አሁን የሚጠየቀው ጥያቄ በሳምንት 1 ጊዜ ሁላችንም ብንጠየቅ ደስ ይለኛል። በዚህ ሳምንት ምን ሰርተናል ተብሎ መወቀስ ካለብን መመስገንም ካለብን ኢትዮጵያ ውስጥ ግን ላለ ሰው እያንዳንዱ ሰው ያስፈልጋል። ዛሬ ቤታቸው ላይ የሚስቁ ሰዎች የምናይበት ሁኔታ እንዳለው ነው የሚያለቅሱ ብዙዎች አሉ። በዘመድም መሆን የለበትም፣ በጓደኛም መሆን የለበትም፣ ሰንበዲን ለማጥፋትም ለማልማትም መሆን የለበትም። ማንንም በብሔር በሃይማኖት በፖለቲካ ተብሎ ሳይሆን ሰው ስለሚገባው ችግር ላይ ያሉ ሰዎች ተመዝግበው በወረፋ ደረጃ ተቀምጠው ሁላችን 1 ቀን በየቤቱ ተቀምጠን ቢደረግና ብንደርስላቸው ደስ ይለኛል። ያሉትን ማጥፋት ሳይሆን ቢኖርና ብንጨምር የምንጠቀምባቸው ነገሮች ቢሰፉ። ግን ግለሰቦችን ማበልጸጊያ ከሆነ ይቅርታ አድርግልኝ፣ ማንንም ሰው እንዲበለጽግ አልፈልግም። ኦኬ እኔም መጠየቅ ካለብኝ በአግባቡ በዚህ ጉዳይ እና አላረክም በዚህ ጉዳይ ይሄ ጥያቄ አለኝ ተብዬ ከተጠየቅኩ መልሳለሁ። ጀነራል በሆነ ነገር ግን ይቅርታ አድርግልኝና ቴዲዬ ቦታውንም ባልይዝ ደስ ይለኛል። ካለ ግን ይሆን መጠየቅ ትችላለህ። ፐርሰናሊ ስለምታረገው መጠየቅ ማለት ነው። እሺ ቅድም በቴሌግራም +1 647 819 4117 በአማርኛ +1 ሲደመር አንዳርጋችሁ 647 819 4117 ቴሌግራም ላይ ብዙዎቻችሁ ጥያቄዎቻችሁን በግልጽ ጽፋችኋል። በዚህ በዋትስአፕም የላካችኋላችሁ። ተስፋዬ ዛረርጌው አሁን ወደ ጥያቄዎች እንሂድና ሌሎቻችሁ የምትሉት ከሌለ ኦኬ ሚኪ የምትለው አለ። የተስፋዬ ዛረርጌው ሁለተኛው አካውንት ምንድነው? ለሱ የመጡ ጥያቄዎች አሉ። ወደ ጥያቄዎች እንሄዳለን። እሺ እኔ ከምስጋና ነው የምጀምረው። ቴዲዬ በጣም አሪፍ ቆንጆ ሐሳብ ነው፣ በጣም ምርጥ። ምክንያቱም ይሄ ጥፋት የሰራው መጥፎ የሰራው የሚወቀስበት፣ ጥሩ የሰራው ደግሞ በህዝብ ዘንድም አዋርድ የሚሰጥበት ነውና በጣም ጥሩ እየሰራን ነው ብለን እንትን ስንል በማይረቡ ሰዎች እየተሰደብንና እየተንቋሸሽን ይኖር ነውና ህዝቡን ራሱን እየረዳ ነው። ካልጋ አስነስተ ነው መልሶ ራሱ ተሳዳቢ የሚሆንበት ሁኔታዎች አልፈዋል። ከዚህ በኋላ የሚሆነው ነገር ግን እዚህ ጋር አዋርድ ለተሰጠው ምስጋና ለተቸረው ሰው ቢያንስ ህዝቡ ራሱ ቋሚ ጠበቃ መቆም አለበት። ጥሩም ለሰራ መጥፎም ለሰራ አብረ ከሰዳቢ ጋር ቆመ እንደዚህ እርዳታ የሚሰሩትን ማሸማቀቁንም ያጠፋል የሚል አስተሳሰባለኝ። ይሄ በጣም አሪፍ ውይይት ነውና እዚህ ውይይት ላይ በመገኘቴ በጣም ደስተኛ ነኝ እና ለምትጠይቁኝ ጥያቄም ተገቢውን ምላሽ ለመመለስም ዝግጁ ነኝና በዛ ነው የመጣሁት። ስለጋበዛችሁኝ አመሰግናለሁ። እከታተላለሁ ማለት ነው። ዝምታዬን ለመስበር ያክል ነው ሁሉም አውርቶ። ቴንክ ዩ። ሌሎች ወንድሞቼ የሚጨምሩት ካለ ይጨምራሉ። እኔ ለመልስ ጥያቄ አልመለስኩም። ተሙ እና የዮኒን አልሰማውም። የተሙን ለመልስ ተሙ የጠየቀው ጥያቄ አንደኛውን አልሰማሁትም፣ ግን ብዙ ጊዜ እርዳታ የሚሰሩ ሰዎች እርስ በርስ አትዋደዱም አትግባቡም ብለሃል። 50% ትክክል ነህ። በዚህ ተሙ ባይዜ በጣም ብዙ ከብዙዎቹ ጋር እኔ አይ ቲንክ በቲክቶክ በወንድ አይ ቲንክ የመጀመሪያ ነው መሰለኝ እርዳታ ተሙና ዮኒ ያግዛችሁኛል ኢንስታግራም ላይ ወስዳችሁ ሰው እውነት ነው።
ተሙ የምትለው ነገር ብዙ እኔ አንድ ላይ ሆነን እርዳታ ለመስራት ፈልጌ ያውቃለሁ። በጣም ብዙ በግሩፕ እዚህ ጋር ካላችሁም ሆነ ኢትዮጵያ ውስጥ ካሉት ካልመጡት ከካሊድ ጋርም ሆነ ከመቅዶኒያም ጋር ከሁሉም ጋር ሰርቻለሁ እርዳታ ያልሰራሁት የለም። ግን ብዙ ጊዜ ትልቅ ዓላማ ይዤ ግሩፕ ከፍቼ ሞክሬያለሁ። እውነት ነው እርዳታ የሚሰሩት ኢጎ አለ። ይሄ አልዋሻችሁም። እኔ ግልጽ ከማውራት ወደኋላ አይደለም። ሌላ ብሔር ውስጥ ይደበቃሉ። ኦፍ ኮርስ ሲደበቁ አይተናል። ብሔር ውስጥ በጣም ይደበቃሉ። ሃይማኖት ውስጥ ብሔር ውስጥ ይደበቃሉ። ወደኔ ከመጣችሁ እኔ ሃይማኖትም ብሔርም የለኝም። ያው ኢትዮጵያዊ ነኝ። 5 ዓመትም ሳም ከዚህ በፊትም ኢትዮጵያዊ ነኝ። ሌላ የዮኒን ጥያቄ አልሰማው። እርዳታ ከባድ ነው። በዚህ እርዳታ ስንት ሰው አድነናል። መማር እኔ ናርዲ ፍቄ ተስሽ አድርጌው ሚኪ ማስተር አብነት ብዙ ሰው ማለት በጣም እኔ እንጃ በቁጥር ማንገልጻቸው ሰዎች ከፈጣሪ በታች እኔ መማር ናርዲ በተለይ ተስፋ ያደርገው ፍቄ ውጪ ነው ያለነው። አውሮፓ፣ አሜሪካ፣ ካናዳ ሰው በሰዓት የሚከፈልበት ሀገር ላይ ቁጭ ብለን 4-5 ሰዓት ወር ሙሉ ሁላ ቁጭ ብለን ሰው ያሳከምናቸው ሰዎች አሉ። አይኖ በጣም እርዳታ ከባድ ነው። እርዳታ ውስጥ የሚነግዱ በጣም ኢትዮጵያ ውስጥ እንዳሉ እናውቃለን። ተናግሬያለሁ። ሴፉ ላይም ቀርቤ ተናግሬያለሁ። የሉም ማለት አይደለም። በእርዳታ በጣም ትልቅ ቦታ ያደረሱ አሉ። አንዋሽ እናውቃለን። ግን እነሱን አንጥተን ሌባ ስንል ህዝብ ደግሞ መልሶ ራሳችን ይሰድባል። ከዛ ሲከተል እኔ ላይ ማንኛውም ሰው በእርዳታ ስም ባንክ የለኝም። ባይዘ ኢትዮጵያ ንግድ ባንክ የለኝም። ብራን ባንክ ነው ያለው። ቴሲ ተስፋውን ደሳለኝ ነው የሚለው። ኢትዮጵያ ንግድ ባንክ የለኝም። በባንኬ ሰብስቤ አላቀም። በጊፍትም ሰብስቤ አላቀም። እኔ ጎፈንድሚ ነው የምወደው። ያው አብረን ከሁላችንም ጋር እዚህ ጋር ካሉት ጋር ስለሰራው በግሩፕም ሰርቼ እያንዳንዱ ከላይ ስትወጡ ርሲቱን ላኩ ብዬ ከሚያስጨንቁ ሰዎች ውስጥ አንዱ ስለሆንኩኝ ሌባ ሚል ካለ በእርዳታ አክሰፕት አደርጋለሁ። አይ ነው በጣም እርዳታ የትኛውም እርዳታ ሰሪ ኢትዮጵያ ውስጥ ሲመሰገን ስላላየሁት ሌባ ብሎ የሚመጣ ሰው ካለ አክሰፕት አደርጋለሁ። ሌባ ሚለኝ ያለ ሰው አይመስለኝም የግል ጥላቻ ከሌለ በስተቀር። አመሰግናለሁ። እሺ ወደ ጥያቄዎቹ እንሄዳለን። ተስፋዬ ዛህርጌ የመጀመሪያው ጥያቄ የተላከው በጠየኳችሁ መሰረት ከአሜሪካ የተላከ ጥያቄ ነው። ቴሌግራም ላይ ማስቀምጬላችኋለሁ። ቴዲ ሐዋሳ ቴሌግራም ቻናል ላይ ሄዳችሁ ፐብሊክ ላይ ጥያቄዎቻችሁን መጻፍ ትችላላችሁ። ትገባላችሁ፣ አንድ ባንድ ትገባላችሁ። በተቻለ መጠን ለምክንያት እንዳትመቹ አድርገን ለመተው እንሞክራለን። ገስት ላይ ያላችሁ እኔ ያልገባውም እኔ በገባ ይሄን ጠይቅ ነበር ይሄን አልጠየቁትም እንዳትሉ በተቻለ መጠን ግን እናንተ ጥያቄዎቻችሁን ጽፋችሁ ኦርጋናይዝድ ሆናችሁ እንድትመጡ ይሁን። ጥያቄዎቻችሁን መላክ ትችላላችሁ። +1 647 819 4117 ይሄ ነው። ይሄ ዝም ብሎ ቀላል ፕሮግራም እንዳይመስል በሚሊዮን ዶላሮች የሚንሸራሸርበት ጉዳይ ነው። ጠይቅ። እሺ የመጀመሪያ ጥያቄ ለተስፍሽ ላንተ ነው። ሰላም ቴዲ ከዩናይትድ ስቴትስ ነው፣ ከዩኤስኤ ነው። ሰላም ቴዲ ጥያቄ ለተስፋዬ ነው። እርዳታ መሰብሰብና መርዳት ከጀመረ ህይወቱ ምን ያህል በኢኮኖሚ ለውጥ አለው? ጥቅምስ ከሌለው እንዴት ስራውን ስደቱን ትቶ ኢትዮጵያ ውስጥ እየረዳ ይኖራል? ምን እየሰራ ነው እርዳታ የሚሰጠው ለሰዎች? ተስፋዬ ዛህርጌ ላንተ የተጠየቀ ጥያቄ ነው። እሺ ቴዲ በቅድሚያ አመሰግናለሁ። ተስፋዬ እርዳታ መሰብሰብ ከጀመረ ምን ያህል ህይወቱ ተቀይሯል? ካለውበት ወርጄ እጅግ ኪሳራ ውስጥ ነው ያለሁት። ኢሮፕ ነበር የምኖረው፣ ያው አውስትራሊያ ነበር የምኖረው። ገቢም የተሻለ ምቹ ከሆነ ሀገር ላይ መጥቼ ሀገሬ ላይ ሰዎችን ለማገዝ ውስጥ ወጪ ብቻ ስለሆነ ሀገር ውስጥ ያለው ነገር ገቢ ስለሌለኝ ኦር ደግሞ አብዛኛው ነገር ወጪ ስለሆነ ከነበርኩበት ሌቭል የምር ወደታች ወርጄ ነው ያለሁት። ያንን ደግሞ ሌቭሌን ደረጃዬን ሀገር ውስጥ የሚገኙ ባንኮችን ቼክ ተደርጎ ማየት ይቻላል፣ ትራንዛክሽኖችን ማለት ነው። ሁለተኛው ነገር ከኢሮፕ ወደዚህ ለምን ይመጣል? ምን ነው ለመስጠት ሲሆን ብዙ ሰዎች ወደዚህ ጉዳይ ውስጥ ሲመጡ
መሰጠት ያስፈልጋል። መጀመሪያ ልብ ያስፈልጋል ለዛ ደግሞ ባክግራውንድ ያስፈልጋል፣ መሰረት ያስፈልጋል። ከየት ተነስቶ ነው ተስፋዬ ክንፈ እርዳታ ውስጥ የገባው የሚለውን ነገር የኔን ባክግራውንድ ለማወቅ ከልጅነት ጀምሮ ያለኝን ፕሮሰስ ማወቅ ያስፈልጋልና ለዛ መልስ የሚሆነው የተወለድኩበት ያደግኩበት እስካሁን እኔን የሚያቁኝ ሰዎች በመልካም መንገድ ውስጥ እንደመጣው የሚያቁ ሰዎች ልቤን ይረዳሉ። ልብ ስለሚያስፈልግ ብቻ ነው፣ ከጥቅም ጋር አይደለም። ያው ቢኒያም መቄዶንያም ከአሜሪካ መጥቶ ነው እዛ ጋር ለሚሊዮኖች እየተረፈ ያለውና መሰጠት ስለሚያስፈልገው ነው፣ ምንም ስላለው አይደለም። ሌላው ጥያቄ ከዩሮፕ ወደዚህ የመጣውበት በመጀመሪያ ደረጃ የዛሬ ዓመት ከምናምን የመጣውትም የወንድም ካሊድ ፋውንዴሽን ችግር ላይ ስለነበር ቀድሜ ለሱ ፋውንዴሽን መድረስ ስለነበረብኝ ከፕላኔ ውጪ ቀድሜ መጥቼ ወደ 4 ወር የወንድም ካሊድ ፋውንዴሽንን በጉልበትም በሐሳብም በሞራልም በትልቅ አቅም ሳግዘው ነበር። ከዛም በኋላ ግን አረብ ሀገር ላሉት እህት ወንድሞቼ ምክንያት መሆን ስለምፈልግ ብዙ ችግሮችን እየሰማ አብሬ ስለቆየው ለነሱ የሚሆን ፕሮጀክት ይዤ እየሰራው ገኛለሁ፣ ጀጎልን ከፍተን ማለት ነው። ከዛ ባሻገር ብዙ ሙያ ያለኝ ሰው ነኝ። ከሀገር ቤት ከመሄዴ በፊት የፊልም ዳይሬክተር ነኝ፣ ፊልም ተዋናይ ነኝ፣ ስክሪፕት ራይተር፣ ዳይሬክተር፣ እያንዳንዱን ነገሮች ብዙ ስራ ሰራለሁ። ሎሚ ኢንተርቴይንመንት የሚል የዩቲዩብ ቻናል አለኝ፣ በጣም ፖፑላር ነበር። እንደዚህ አሁንም ታቦር የሚል ደግሞ የመዝሙር ቻናል አለኝ፣ የኦርቶዶክስ መዝሙር ቻናል በጣም በብዙ ሚሊዮን ሰዎች ቪው ያለው። እንደዚሁም የተለያዩ ኮርሶች እሰጣለሁ፣ የተለያዩ የዩቲዩብ ቻናል ማኔጅመንት ትሬኒንጎችን እሰጣለሁ። በተለያዩ መንገዶች ውስጥ ለራሴ የሚሆነኝን ቢዝነሶች ራሴ እየሰራው የማስተዳድር ሰው ነኝ። ስለዚህ በአካዳሚም ቢሆን በትምህርቴ 2 ዲግሪዎች አሉኝ፣ 1 ዲፕሎማ ያለኝ ሰው ነኝ። ስለዚህ እነዚህ ነገሮች እየሰራው አሁን አገር ቤት ደግሞ የተለያዩ ፕሮጀክቶችን እንደ ቢዝነስ በራሴ በግል እየሰራው ሞር ግን ብዙ ጊዜን ሰጥቼ ያለሁት ጀጎል ለተባለው በጎ አድራጎት ድርጅት ነውና ይህንን ይመስላል የገበያ ሁኔታ። ከሀገር ውጭ ሲሆን ደግሞ እንደሚታወቀው ትራክ ድራይቨር ነኝ። ሌሎች ብዙ ሙያዎች አሉኝ። እዛም ሀገር ቪዲዮ ካሜራ ቀርጽ ነበር፣ ኤዲቲንግ ሰራ ነበር። እነዚህን ይመስላሉ ወንድሜ ቴዲ። አሁን ሙሉ ለሙሉ ኢትዮጵያ ውስጥ ጠቅልለህ ገብተሃል? አልገባሁም፣ መሰረት ማስያዝ ስላለብኝ ይህንን 1 ዓመት ድርጅቱ በጣም ጉልበት ስለሚፈልግ ብቻዬን እየታገልኩ ስለሆነ ያንን መስመር ለማስያዝ እየጣርኩኝ ነው ያለሁት። በማንኛውም ጊዜ ግን እወጣለሁ። ዜግነቴም እኔ ኢትዮጵያ አይደለም በአጋጣሚ። ኦኬ፣ ለመማር በድምፅ የተላከ ጥያቄ አለ። ለመማርና ለፍራኦል ኢቲቻ በድጋሚ ጥሪ እያቀረብን ነው። ከአድማጭ ተመልካች ምንም የምናድበሰብሰው የምንደበቀው ነገር የለም። ህዝብ ነው የሚጠይቀው ብለናል። አንድ ባንድ እየገቡ ይጠይቃሉ። እናንተ ትመልሳላችሁ። ምላሻቸው ትክክል ነው አይደለም፣ እዚህ ጋር ልናንቃችሁ ልንተናነቅ አይደለም። ህዝብ ይፈርዳል። ከኛ በላይ እያደመጠ ነው፣ በቁም ነገር እያየ ነው። መማር ይሄን ጥያቄ መማር ይሰማል ተቋርጦ ነበር ለኔ። ይሄ ላንቺና ለፍራኦል ነው። ኦኬ፣ በኦዲዮ የላኩ ያሉ ቴሌግራም ላይ ሄዳችሁ ማትገቡ ሰዎች ካላችሁ ቶሎ ማንበብ እንዲመቸን። የዮኒም ገና የተሙም የሌሎችም ጥያቄ ገና አልተነካም። ለመጀመሪያ ያለው ቶሎ ወደ እንትኑ መግባት ስላለብን ነው። መማር እስኪ ይሄን ጥያቄ ስሜ ነው ዳላስ ነው። ከዚህ በፊት ሰላም ቴዲ እንዴት ነህ? ፕሮግራም ግን አይቻለሁኝ። ሰሞኑን በዚህ በእርዳታ ዙሪያ ያለ እንትኖች አይቻለሁኝ። በማስታወቂያ መሰረት ጥያቄዎች ያላችሁን ፎርዋርድ አድርጎ ብለህኝ ነበረ እና ትንሽ ጥያቄዎች አሉኝ ቲክቶክ ላይ እርዳታ የሚሰበስቡ ሰዎች ላይ ማለት ነው። መጀመሪያ አንተን ላመሰግን እፈልጋለሁ። ይህን ፕሮግራም ስላዘጋጀህ በጣም ነው የምናመሰግነው። ብዙ ሰዎች ውጭ የምንኖር ሰዎች፣ እኔ ከረንትሊ የምኖረው ዳላስ ነው። ከዚህ በፊት በጊፍቱን በምንም እርዳታ ላይ ሳተፍ ነበረ። ከዚህ ቲክቶክ ላይ ነው እና ብዙ ጊዜ ጥያቄ ይነሳብናል። ይህን ጥያቄ አድሬስ የምናደርግበትን መድረክ ስላዘጋጀ በጣም ነው የምናመሰግነው። ጥያቄ ለማሳጠር የመጀመሪያ መጠየቅ የምፈልገው መማርን ነው። ለመማር የመጀመሪያ ጥያቄ የሚሆነው ጎፋ ላይ በደረሰው ድንገተኛ የመሬት መንሸራተት እርዳታ ሲሰበሰብ ነበረ እና ኢኒሻሊ እንትኑ ሲጀምር ካልተሳሳትኩ
ፍራኦል ጋር እየተወራ ነበርና ፍራኦል ቴሲ ጋር ከሆነ $50 ሰጣለው ሙሌ ጋር ከሆነ ሙሌ አይ ቲንክ ከቢራ እዛ ከሆነ 1 ሚሊዮን ብር ሰጣለው እና እዛ እርዳታ ላይ ሙሌ ቤት ከተዘጋጀ እንትን ይላል እረዳለው ምናምን ይልና ብቻ አይ ቲንክ ባለሳሳት እሁድ ቀን ምናምን ብለው ቀን ይይዛሉ ሶ አብዛኛችን የምናውቀው ሙሌ ቤት እንደሚዘጋጅ ነበር ሶ ቀኑ ሲደርስ ሙሌ ጋር ሄድን ማለት ነው እና አይ ዶንት ኖ መማር ለምን ማስታወቂያ ሰርታ እሷ ቤት እንደተደረገ አልገባኝም ኤኒዌይስ it doesn't matter የትም ቤት ቢሆን ዋናው ለነሱ መሰጠቱ ኦር ደግሞ ለነሱ እርዳታው ማድረሱ እስከሆነ ድረስ it doesn't matter የትም ቤት ቢሆን ከዛ ግን ልክ ሙሌ ቤቱን ከፍቶ ኦሬዲ እርዳታ ተጀምሮ ጊፍት ያለው በጊፍቱ አካውንት ነምበር እዛ ጋር አስቀምጠው ዳይሬክትሊ ወደ በጎፋ እንትኖች ኮሚቴዎች ተዋቅረው በእርዳታው ለእርዳታው ፐርፐዝ የሚውል አካውንት ክሬት ተደርጎ ሰው ወደዛም ወደ አካውንቱን በዲፖዚት እያደረገ ነበረ አካውንት ሰው እየጠየቀ ወደዛ የተደረገ ነበርና ቢያንስ 1 ሰዓት 2 ሰዓት እዛ ተቆይቷል በመሃል መማር ቤቷን ተከፍታለች እና እንትን ትጀምራለች ማለት ነው ማሰባሰብ ትጀምራለች አንደኛው ሙሊ ከፍቶ ካየች why would she እሷ ቤቷን ከፍታ ታሰባስበው ማለት ነው ኤኒዌይስ እንደዛም ሆነ ለማህል ጭቅጭቆች ተፈጠሩ መማር ቤት እና ሄድ እዛ እንዚህን ምናምን ግን መጨረሻ ላይ ሙሊ ቤቱን ይዘጋና እሷ ጋር ሄዳል ማለት ነው ሶ እሷ ጋር ከተሄደ በኋላ አንደኛ ላይቭን ከፍታ ማሰባሰብ ከተጀመረ በኋላ የተቋቋመውን የኮሚቴውን ባንክ እንትን ኮሚቴዎቹ ያዘጋጁትን የኦርክሬት ያደረጉትን ባንክ አካውንት ቁጥር ሁላ አታውቅም ነበር እና እርዳታ ተሰብስቦ አካውንት ነምበር እንኳን ሳይታወቅ ነው እርዱ ማለት በጣም ነው የሚከብደው ማለት ቲክቶክ ሁላ ቪዲዮ ሰርታ ምናምን ነው እንትን ያለችው ቤቷን የከፈተችው እና እንዴት ነው አካውንቱን የሚያክል ነገር ሳታውቅ ነው እርዱ ብሎ መምጣት እና እሱ አይ ቲንክ ትንሽ ቢዛር ሆኖብኝ ነበር ኤኒዌይስ እሱ ሆነ በጣም ያስገረመኝ ነገር ነበር ሁለተኛው ምንድነው በኮይን ነበር የተሰበሰበው ጊፍት ሲሰጥ ነበር ዲፖዚት ማድረግ የፈለገ ዲፖዚት ሲያደርግ ነበር ምናምን መጨረሻ ላይ አካውንቱ ያው ተገኝቶ ተነገራት ሞዴሬተሮች እዛው አካውንቱን ይጽፉ ነበር ሶ በኮይን ተደረገ እና ኤግዛክትሊ ነምበሩ ትዘይ እቺን ብቻ ታገሱ እንጂ ከዚህ በኋላ እንደዚህ አይነት ረጅም ጥያቄ አላስተናግድም እቺን አንዴ ቻርጀር ላምጣ ቆይ ጥያቄ ስትልኩ አንዴ እንድጨርሰው ቆይ አንዴ ቻርጀር ለነሱ ነው ጥያቄ ስትልኩ አሳጥሩት ቶሎ ይሄን ብቻ ታገሱኝና ያደመጣችሁ ነው ከዚህ በኋላ ረጅም ከሆኑ አላስተናግድም በጽሁፍም ቶሎ መያዝ አለባቸው መማር ትምጣ እስከዛ ቅድም ባልኳችሁ ፐብሊክ ላይ ተጽፋላችሁ ከዚህ ከፈለጋችሁ ቴሌግራም ላይ ከፈለጋችሁ የኒማኛ ጋር ከፈለጋችሁ ተሙ ጋር ከፈለጋችሁ ሌሎቻችሁን ደግሞ አንድ በአንድ አንዱን እናስወርድና ማይመለከተው ነው ደግሞ ጥያቄውን ከጨረስን ተስፋዬን እናስወርደውና አንደኛውን የገስት ቦታ እናደርጋለን እየገባችሁ ትጠይቃላችሁ ፕሊዝ የሀሳቡ ማጠቃለያ እንደሚመስለኝ ከዚሁ ለመንዛዛት በኋላ የሀሳቡ ማጠቃለያው እንዴት አካውንት እንኳን ሳትጠይቅ እንዴት ለማሰባሰብ ፈለገ ይሄ ጭምር ይሄን እንጨርሰውና ከአንድ ደቂቃ ባልበለጠ እንጨርሰው እሺ በደንብ ይሰማል እሺ 2 ደቂቃ ነው የሚቀረው በቃ በትዕግስት አድምጡ ዘይልኝም ጊፍት የተሰጠው ኮይን ማለት ነው ከዛ በኋላ ግን ሰብስበሽ ከጨረስሽ በኋላ ከጨረሰሽ በኋላ ምን ያህል ኮይን ቲክቶክ ቀንሶባት የቀረውን ምን ያህል አስገባች ማስረጃ ካላት ማስረጃውን ታሳይ ፕላስ ደግሞ ሌላ ጥያቄ የሆነብኝ ብዙ ጊዜ በኮይን ምናምን እንደዚህ እርዳታዎች ሲደረጉ ገስት ገብቶ የሚረዳው ሰው ከሆነ ለምሳሌ አንድ ምሳሌ ነበረው የሄቨን ጊዜ ያብርቄለሽ እናቷን አብርቄለሽንና አንድ 2 ህፃናት ትዝ ይሉኛል አይናቸውን ደቡብ አፍሪካ አይ ቲንክ
ሄደው የሚታከሙ ህፃናት መሰሉኝና እነሱን ለማገዝ ቤቷን ከፍታ አውርቄለሽም ነበረች። በሌላኛው ጊዜ ደግሞ የህፃናቶቹ እናት ነበረች። በእነሱ አካውንት ብር ኮይን ጊፍት ሲሰጥ ነበረ እና ጥያቄ ምንድነው ገስት ላይ ገብቶ ነበረ ጊፍቱ የተሰጠው። ገስት ላይ ገብቶ ጊፍት በሚሰጥ ሰዓት አይ ቲንክ 1 ሚሊዮን ምናምን ነበር ጊፍቱ። ቤትሽ ምን ያህል ይቆርጣል? የቆረጠውንስ ብር እንዴት አድርገሽ ነው ለተረጂዎቹ ምትመልሽላቸው? እሱን ያደረግሽበትስ ኤቪደንስ አለሽ ወይ? ምክንያቱም አፍተር ኦል እኛ ጊፍቱን ስንሰጥ ለዛ ስፔሲፊክ ፐርሰን ብለን ነው የምንሰጠው እና ቤትሽ የሚቆርጥ ከሆነ እሱንስ ከነሱ ጋር ተነጋግረሻል ወይ? ከነሱ ጋር ብቻ ሳይሆን ሰጪዎች ህዝብ ስለሆነ ለህዝብ ይፋ አድርገሻል ወይ? ከቻልሽ በማስረጃ ብታሳይኝ ደስ ይለናል። ይሄ ነው። ሌላኛው ደግሞ መጠየቅ የምፈልገው ፍራውልን ነው። ፍራውል አንድ ጥያቄ ነው ያለኝ። እኔም እዚሁ ሚዲያ ላይ ከሰማሁ ጥያቄ ከእንትኖች ነገሮች አንዱ 2 ቦታ ፕሮሚስ ሲገባ ይቻለሁኝ። አንደኛው የጎፋ እርዳታ ጊዜ ነው። ሁለተኛው ደግሞ ኢሲአርሲ ቸርች መሰረተ ግንባታ ምናምን ከተጀመረ በኋላ ትዝ ይለኛል ለሁለቱም 1 ሚሊዮን ብር ፕሮሚስ ገብተን ነበር። የጎፋን ጊዜ ቪዲዮም ሪከርድ አድርገህ ምናምን ፖስት ስታደርግ ብሩን ካሻፕ ያደረግክ ዲፖዚት ስታደርግ ምናምን ቪዲዮ ሰርተክ ነበር። ግን ሪሲቱ አለ ያስገባህበት ሪሲት በይፋ ይነገራል። ምክንያቱም ኦኬ ለተንዛዛባችሁ ቫሊድ ፖይንት ነው ያነሳችሁ። ለፍራውል ኢቲቻም ለመማርም አንስታለች። ቃል የገባኸው ብር አለ 2 ጊዜ 1 ሚሊዮን ብር እነዚህ ገብቷል ሪሲት። መማር ደግሞ የጠየቅሽውን ጥያቄ ሰምተሻል። ብዙዎቻችሁ እየላካችሁ ነው። የነሱ ጥያቄ ካለቀ በኋላ ጠቅላላ አድርጌ ለሚመለከታቸው ነው እየሰማሁን። ከ1 ደቂቃ ያልበለጠ ፕሊስ እሱን ትልካላችሁ። መማር ትመልሻለች። ደቂቃ አንቺ ነው። እሺ መጀመሪያ ያው የጎፋ ጊዜ ጎፋ ላይ በደረሰው የመሬት መንቀጥቀጥ አደጋ ምክንያት ያው እርዳታ ላይ ያለን ሰዎች በሙሉ እኛም ቪዲዮ ባንሰራ ሰዎች ግቡና አሰባስቡ እርዱ። ለምንድነው ዝም ያልሽው? ለምንድነው ዝም ያልከው? ምንባለው እኛ ነን። ስለዚህ በዛ ምክንያት እኔም እንደ ሰው የጎፋ ህዝብ የኔ ህዝብ ነው ብዬ ቪዲዮ ሰርቼ ለሞቱት እግዚአብሔር ያጽናቸው ላሉት ደግሞ እርዳታ እናሰባስባለን ብዬ ቪዲዮ ሰርቼ ፖስት አድርጌ የኢትዮጵያ ሁሌ እንደማደርገው ማለት ነው የኢትዮጵያ በኢትዮጵያ አቆጣጠር ከምሽቱ ምናምን ብለን ሁላቸውም እዚህ ጋር የምታየው ሰው በሙሉ ነበረ። ሚኪ ነበረ፣ ፍቄም ተስፍሽ ናርዲም ነበረች፣ ቴሲም ነበረ፣ አይ ቲንክ ተሙም ነበረ እና ሀቢባ ሳሪም ሆነው አንድ ላይ ያው መማር ጋር እንገናኝ የሚል ቪዲዮ ተሰርቶ ወጥቶ ነበረ። በመሃል ምንድነው የሆነው? ፍራውል ሙሌ ቤት እንግዲህ ስለ ጎፋ ሲያወሩ ምናምን እርዳታ ሰጣለሁ ብሎ 1 ሚሊዮን ብር ነው ቃል ገባ። ከዛ እሱን እኛም እናቀው ነገር የለም። እኔ ስለሱ ማቀው ነገር አልነበረ። ግን እኔ ሁሌ እርዳታ ስለምሰራ ቤቴን ከፍቼ ማሰባሰብ ጀመርኩ። አይ ሙሌ ቤት ተብሎ የለ እንዴ ምናምን ሲባል ቀጥታ ያወራነው ከዮኒና ከተሙ ጋር ነበረ። ዮኒ ደግሞ አይ በሙሌ ቤት ይሁን በቃ ሙሌ ቤት ቃል የገባ ሰው ስላለ አርፒር ስለሚሰጥ እዛ ይሁን ሲባል እኛ ጋር የነበረ ወደ 12000 ሰው ነበረ። እርዳታ ጀምረ ነው ስለነበረ እሱን ዘግተን ሙሌ ቤት ገባን። ሙሌ ጋር ማሰባሰብ ስንጀምር ላይቫችሁ አይታይም ለሰዎች ተባለ። ላይቫችሁ አይታይም። ስለዚህ በቃ መማር ጋር እንመለሳ እስኪ ቼክ አርጊው ተብሎ ላይቫችን ሲታይ አክቲቭ እንደሆነ አይታይም። ዮኒ ላይቭ መሆኑ አይታይም። ሁላችንም ማለት ነው። ከዛ ምን ተባለ? ወደ መማር ጋር ይምጣ ተባለ። እንደገና እኔ ቤቴን ከፈትኩ፣ አሰባሰብኩ። ሳሰባስብ የሰጠነው አካውንት እኔ ውጭ ሀገር ነው የምኖረው፣ ኢትዮጵያ አይደለም የምኖረው። ሄጄ ቦታው ላይ መገኘት አልችልም። እዛ ያሉትን ሰዎች በስልክ አውርተን ምናምን ነው
እና ሶሻል ሚዲያ ላይ ጉርሻ የለጠፈው የከተማው አካውንት አለ፣ የጎፋ መስተዳድር አካውንት አለ ሲባል ሁሉም ሰው አስተያየት ሰጥቶበት በምን ይሰብሰብ ሲባል በጎፋው በራሱ በቀጥታ አካውንት ይሰብሰብ ተባለ። ያኔም የምንሰጠው የነበረው የጎፋን አካውንት ነበረ። በጊፍት ሲሰበሰብ ሙሌ በዋነኝነት ሙሌ ከቢራ ማለት ነው በዋነኝነት ቁጭ ብሎ እሱ ላይ እየተሰበሰበ ወደኔ ደግሞ የተቆረጠ ብር አለ። ይሄ ትክክለኛ ጥያቄ ነው። የተቆረጠውን ብር እኔ አስገብቼ ሙሌም ጊፍቱ ላይ የገባለትን አስገብቶ ሪሲት እኔ ለተሙም ልክ ያለው ለዮኒም ልክ ያለው እግዚአብሔር ይስጥሽ ተባረኪ ተብሎ ቪዲዮ ሰራው። ቪዲዮ አለ አሁን ራሱ ለቴዲ ልክላ ወይ ለቴዲ ላንዳችሁ ልላክላችሁ የሰራውትን ቪዲዮ በወቅቱ ማለት ነው። በጎፋ አካውንት ያስገባ ነው የኔም የሙሌም ሪሲት ማለት ነው። እኛ የጊፍቱ ነው አይደል ተጠያቂ ምን ሆኖ እሱን ተጠያቂ ለመሆን ቪዲዮ ሰርተናል። ከዛም እንደውም ሳሪም ሀቢባንም ምን ብያቸው ነበር ቪዲዮን ከሰራው በኋላ ሪሲት ስለለጠፍኩበት እኔ በቁሳቁስ አይደለም የረዳሁት በሪሲት ነው። ሪሲት ስለተለጠፈ ኮሚኒቲ ጋይድ ብሎ ቲክቶክ ዘጋው ቪዲዮዬን ማለት ነው። ከዛ እነ ዮዳብ እዚህ ሶሻል ሚዲያ ላይ በላችሁ ምናምን ሲባል እንደውም እኔ ነሳሪን እባካችሁ ቪዲዮ ስሩልኝ ብያቸው ነበር። ይሄ ሀቅ ነው። ቪዲዮ ሪከርድ ሁሉ አለኝ። እባካችሁ ቪዲዮ ስሩልኝ ይሄ ደርሷል እና ሪሲቱን ስለዘጋብኝ ቪዲዮ መሰራት አለበት በማይዘጋባቸው ሰዎች። አሁንም ሪሲቱ አለ ቪዲዮም አለኝ። ሙሌ ከቢራም ይምጣ እሱን እናሳያለን። እኔ ቪዲዮውን ልክልሃለሁ ቴዲ። አንዳችሁም እዚህ ገስት ላይ ያላችሁ ለአንዳችሁ ልላክላችሁና ቪዲዮውን ሪሲቱንም አሳይላችኋለሁ። ስለዚህ በዚህ በኩል ልጠየቅ አይገባም። እንደውም በጎፋ ህዝብ ምክንያት እኔ የጎፋን ህዝብ በሰዓቱ የደረሰ ኢመርጀንሲ ስለነበረ ወደ ኢመርጀንሲ ስላተኮርኩኝ ቀበሮ ሜዳ ላይ ቀጠሮ ይዤ ላግዛቸው ቀበሮ ሜዳ ላግዛቸው የነበረው ጎፋን በማስቀደም እስከዛሬ በቀበሮ ሜዳ ብር እየተጠየቅኩ ነው ያለሁት። ባልሰበሰብኩት ባላደረኩት ይሄንም አሁንም ደጋግሜ ነግራችኋለሁ። በቀበሮ ሜዳ ስም ቁጭ ብዬ ብር ሰብስቤ ከሆነ መረጃ አምጡ፣ የፈለጋችሁትን በህግ መጠየቅ እችላለሁ። የቀበሮ ሜዳ ጉዳይ ይሄ እንደውም በጎፋ ጉዳይ እኔ ልጠየቅ አይገባም። ለምንድን ነው መሰላችሁ? ብዙ ዋጋ ከፍዬበታለሁ። ሌባ የተባልኩት በጎፋ ጉዳይ ነው። የጎፋን ህዝብ አስቀድሜ ስለነበረ ማለት ነው። ኢመርጀንሲው በሰዓቱ የጎፋ ህዝብ ላይ ስለነበረ መሬት የተገለበጠው ሰዎች የሞቱ በጎፋ ህዝብ ስለነበረ ማለት ነው። ያንን ስላስቀደምኩ ለምን የጎፋን ህዝብ አስቀደምሽ? ቀበሮ ሜዳ ላይ ያሉትን እንዴት ቃል ገብተሽ ተብዬ ከዛ እንዴ ብዬኔ ራሱ ማመን አቅቶኝ የዛን ቀን ነው ጀመሩኝ። ከዛ በኋላ እኔን አታክ ማድረግ ጀመሩ በቀበሮ ሜዳ ጉዳይ። ስለዚህ በቀበሮ ሜዳም ጉዳይ ጥያቄ ላላችሁ ሰዎች እመልሳለሁ። ማስረጃ ይዞ የመጣ ህዝብ ይፍረደኝ። ለምን ከዚህ በፊትም ብዙ ነገር ተብያለሁ። እናቴ እስከ ማስገደል ብዙ ነገር ተብያለሁ። ወደዛ አልሄድም ለምን ስሜታዊ ስለሚያደርግ። አሁን ግን ቪዲዮውን ልካለሁ። ልጅቷ የጠየቀችው ጥያቄ 100% ወደኔ 100% ሳይሆን የሆነ ቲክቶክ ታውቁታላችሁ እንግዲህ ምቆርጠውን ሁላችሁም አይ ቲንክ እርዳታ ላይ ስለሰራችሁ ቲክቶክ ተቆርጦ የሚገባው እንትን አለ። ያ የገባውን ልክ እርዳታ ስንጨርስ እዚህ ጋር ያሉት በሙሉ መመስከር ይችላሉ። ስክሪንሻት አድርጌ እልክላቸዋለሁ እርዳታው ላይ ለተሳተፈ በሙሉ። ከዛ በኋላ አስገባለሁ። የህፃኗ ልጅ አንስታለች። የተደፈረችው ልጅ ኢንጂነር አማኑኤል እንጂ እኔ አልሰበሰብኩም። ለአበቄለሽ እኔ አስተባብሬያለሁ ገብቻ እርዱ ምናምን ብለናል። ግን እኔ አልሰበሰብኩም። ልጠየቅ አይገባም። የኢንጂነር አማኑኤል ነው የሰበሰበው እሱን ጉዳይ እኔ አይደለሁም። ሁለተኛው ደግሞ የመንትዮቹ ነው። የመንትዮቹ የተቆረጠውን አስገብቼላታለሁ። ትግስት መታ እንደውም በቅርቡ እንኳን መተው ሲያመሰግኑኝ ነበረ። ቪዲዮም ሃፒ በርዝዴ ሁሉ ብለው ሰርተውልኛል። እሷ መታ መመስከር ትችላለች። ሌሎቹም በኩላሊት በካንሰር እያንዳንዱ ማለት ነው ሌላው ሳይቀር
ቴሲ አንተ እንኳን በቅርቡ የምታውቀው ናርዲ አንቺ የምታውቂው እንዴም ተስፋዬ ሁላችሁም ስለምታውቁ የማን አለቡሽ ዲቦ እህት ስትረዳ በጊፍት አግዘናታል። የሷን አስገብቻለሁ እናንተ ከዚሁ መመስከር ትችላላችሁ። ለምን ሪሲት በግሩፕ ስለምንልክ የተቆረጠ ጊፍት በሙሉ እናስገባለን። ዮኒ ልንገርህ አሁን በቅርቡ ቲጂን ህፃን ልጅ ረድተናል። እኔ ቤት በጊፍት እና ቤታ የሰጡትን በሙሉ ለቲጂ ልክ ያለው እያንዳንዱን ብጠራላችሁ የእርዳታው ቁጥር ብዙ ነው። በአሲድ የተደፋ ልጅ ሳውዝ አፍሪካ ይኖራል። ማስተራብነትም እኔም ላይ ተሰብስቧል። እያንዳንዷ ሪሲት ተልካለታለች። እያንዳንዷ ገብታ ማለት ነው ብሩ። እነዚህ ሰዎች መተው በቅርቡ ደግሞ አንድ እህታችን በካንሰር የተጠቃች ካስታወሳችኋት ምዘምር እሷ በጊፍት ተሰብስቦላታል። እሷንም አስገብቼላታለሁ። ይምጡ። እኔ አሁን ዝም ብሎ በደፈነው ሌባ ሲባል ሁሌ ያመኛል። በደፈነው ኮሚሽን ይወስዳሉ ሲባል ያመኛል። እኔ ሰርቼ የምኖር ሰው ነኝ። በሙያ ነርስ ነኝ። ሰርቼ ራሴን ጎዳውበት እንጂ በዚህ እርዳታ ከኔ የሚሄደው ይበልጣል። ከልብሴ ጀምሮ እስከ ጊዜ ሁሉ ነገሬን የሰጠውበት ነገር ነው። ግን ያው ከሰው ምስጋና ጠብቆ እኛ ከአምላክ ነው የምናገኘው። ይሄ ጥያቄዎች ሁሉ ይምጡ። እኔ ችግር የለብኝም። ሪሲቶች አሉ። እያንዳንዱ ነገር ማቅረብ እችላለሁ። የጎፋው ተጠይቋል አይደለ ቴዲ? አሁን ታሰማዋለህ። እሺ ለአድማጭ ተመልካቾችም ጥያቄ ስለምንተው አሁን ወደ ነተሙ እንሂድና ለምትመልሱት አይ ቲንክ 8 ደቂቃ ልክ እንደ ፖለቲከኞቹ ላስቀምጥላችሁ ወይስ ተረጋግታችሁ ተመልሳላችሁ? በነገራችን ላይ የምትገቡ ሰዎች የምትፈልጓቸው ሰዎች እዚህ ውስጥ ከሌሉ ለምሳሌ ፍቄ ማትፈልጉት ከሆነ ፍቄ መቀመጥ አይጠበቅበትም። ናርዲ ማትፈልጓት ከሆነ ናርዲ መቀመጥ አይጠበቅበትም። በቴሌግራም ላይ ከተመጣጣችሁ ጥያቄዎቻችሁን ግልጽ አድርጋችሁ ማስቀመጥ ትችላላችሁ። ገብታችሁ መማር የላክሽልኝ በእንትን ነው በዋትስአፕ በቴሌግራም ላይ ባስቀመጥ። በነገራችን ላይ እያንዳንዳችሁ ቴሌግራም ላይ ገብታችሁ የተጠየቃችሁትን ጥያቄ ሁሉ ማየት ትችላላችሁ እና ቴሌግራም ላይ ባለ ስልክ ላኪልኝ። ቴሌግራም ላይ ላክልህ። በቴሌግራም ላይ ባለው ስልክ ላኪልኝ። ሌሎቻችሁም ከስልክ ቴሌግራም ካላችሁ የተጠየቃችሁ ጥያቄ አለ የተዘጋጃችሁ እንድትጠብቁ ለማገዝ ያክል ጥያቄዎቻችሁም እዛ ስላሉ ማመት ትችላላችሁ። እንትኑን ላሳየህ አንዴ በትልቁ ብታረገኝ ይሰማል። የኮሚኒቲ ጋይድ የዘጋውን ላሳየህ እዚሁ ማሳየት ትችላለህ። ቪዲዮ ነው ማጫወት ማልችለው። እሺ ዋትስአፕ አይሰራም ቴዲ? ነው በሌላኛው ስልክ ደው ይሄን የተጠቀምኩበት ስለሆነ ነው። እሺ በለኔ ላኪልኝ። እኔ ላኪልኝ ላንተ ላክልህ። እሺ ተስ ግን እንደ ሀሳብ ቢወጣ ደስ ይል። ምንም ነገር ስለሌለ የሚጠይቀውም ስለሌለ ነው። አይ እኔማ ፎቶ በየቦታው ተኮስቷል እና ፍራውል መጥቶ በጣም ብዙ የምጠይቀው ጥያቄ አለኝ። ለመሰላችሁ አንዳንዴ ከቴዲ ጋር በጣም ብዙ አውርቻለሁ። አንዳንዴ ልንገራችሁ ባልነበርክበት ቦታ ፎቶ ተፈስቶ ፌስቡክ ላይ በየቦታው ሰው እሱ የህዝብ ጥያቄ ነው ተዘርፌያለሁ ብሏል አለ። የተዘረፈውን እኔ አሁን ከፍራውል ትቻ ጋር ምንም አይነት እርዳታ ሰርቼ አላውቅም በህይወቴ። ከዛ እዚህ ጋር ተዘርፌያለሁ ብሏል። ፌስቡክ ላይ ደግሞ በራሱ ፔጅ ዛሬ ትላንት ማስተራብነትን ፖስቷል። በውስጥ ተነጋግረን ሁሉንም ነገር ተስማምተናል ብሎ ዛሬ ደግሞ ባለሀደራውን ፖስቶታል። አንዴ ቆይ መማሪ
አንተ ትቀጥላለህ። ከፊት ይቅርታ ለምሳሌ አንዳንዴ ክሊር እያደረግን ነው። የኔ ይልቅ ዮኒን ልኬለታለሁ። ዮኒ ማሳየት ትችላለህ። በትልቁ አድርገኝ ቪዲዮ ልካልኛለች። እሺ በጎፋ ለደረሰው አደጋ ለወገኖቻችን እንግዲህ ገቢ ስናሰባስብ ስናስተባብር ነበረ። እንግዲህ በዚህ በቲክታክ ላይ ፈንድራይዚንግ በጊፍት በኔ አካውንት የገባው 4687 የካናዲያን ዶላር እንዲሁም በሙሌ ወንድማችን የገባውን 4255 ዩኤስ ዶላር በዜል ደግሞ በዌብሳይት አካውንት የገባው 3900 ዩኤስ ዶላር ሁሉንም እንግዲህ ጎፋ መስተዳድር በከፈተው በኢትዮጵያ አካውንት ሁላችንም አስገብተናል። ሪሲቱን አታች አረግላችኋል። ሌላው ደግሞ ቀጥታ በተከፈተው አካውንት በኢትዮጵያ ብር አስገብታችሁ ሪሲቱን ለሳሪ ለሀቢባ እንዲሁም ለኔ ለላካችሁ በሙሉ በዚህ እርዳታ አጠቃላይ እንግዲህ በጊፍት በገንዘብ እንዲሁም የተለያየ ቁሳቁሶችን ለጨረታ በማውጣት ለተሳተፋችሁ ደከመኝ ሰለቸኝ ሳትሉ ላይቭ ሼር ኮፒሊንክ በማድረግ ታፕታፕ በማድረግ አብራችሁን ለነበራችሁ ገስት ላይ ገብታችሁ በተለይ ትልቅ ፎሎወር ያላችሁ ቲክታከሮች በማስተባበር ላገዛችሁን በሙሉ እግዚአብሔር ያክብርልን። እንግዲህ ለሞቱት ነፍስ ይማር፣ ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። እንዳጨርሰው ይሄ ነው ሪሲቱ። ቆይ ሪሲቱን ፖዝ ላረግ ነው። እሺ እስላታችሁ ላረግበት ዋናውን ፖይንት እሱ አይደል እኮ ፖዝ ላረግ ስላነቀችኝ ራሱ እንዴ ዋናውን ይሄ ፖዝ አረግና አሳያችኋል።